እንደምን ውላችኋል? ዛሬ እንቅልፍ ለተቸገራችሁ ሰዎች የሚሆን ኮንቨርሴሽን ይዤላችሁ ነው የመጣሁት። አይ ሆፕ ኢንፎርማቲቭ ይሆናል ብዬ እጠብቃለሁ። አንደኛ በመጀመሪያ ልላችሁ የምፈልገው ነገር የሰው ልጅ በጣም ምቾቱን በፈለገ ቁጥር የምናረጅበት ወይም ሰውነታችን እንደ ተፈጥሯዊ አካሄዱ ፈንክሽን እንዳያደርግ የምናደርግበትን ሁኔታ ነው እያመቻቸን ያለ ነው። ከተፈጥሮ ቀመር ውስጥ በጣም እየራቅን በመጣን ቁጥር ደግሞ ይሄ በሽተኛ የመሆን ፕሮባቢሊቲያችን እየጨመረ ነው የሚሄደው። ይሄንን ያልኩበትን ምክንያት ቪዲዮውን ስጨርስ ትረዱታላችሁ ብዬ እጠብቃለሁ። እንግዲህ ስለ እንቅልፍ በምናወራበት ሁኔታ ላይ እንቅልፍ ለሁለት ይከፈላል። ዲፕ ስሊፕ ኤንድ ረም ስሊፕ ይሉታል። ዲፕ ስሊፕ የምንለው የተኛንበትን ማናቅ ሰዎች፣ ህልም ያለምን ሰዎች ሰውነታችን የት እንደነበረ ሳናቅ መስላችን ሰውነታችን ፓራላይዝ የማድረግ ያህል አይነት ስሜት ተሰምቶት የልብና የአይን መስል እንቅስቃሴዎችን ብቻ ይዘን ተኝተን ስንነሳ የሚሰማን ይሄ ሪፍሬሽንግ የምንለውን ስሜት ማለት ነው። እንደዚህ አይነት እንቅልፍ ለጭንቅላችን፣ ለሰውነታችን፣ ለአስተሳሰባችን፣ ለሚሞሪ ሪቴንሽናችን እጅግ በጣም የሚጠቅመው ጠቃሚ እንቅልፍ ነው። ረም ስሊፕ የምንለው ደግሞ በሆነ ዌቭሌንግዝ ውስጥ ተኝተን ስንነሳ እርብሽብሽ ያለ ስሜት የሚሰማን፣ ተኝተን እንዳልተኛን የሚሰማን፣ ተኝተን ስንነሳ ደግሞ ድካም የሚሰማን፣ ድጋሚ ናፕ እንድንፈልግ የሚያደርጉን አይነት ስሜቶች ናቸው። ለምሳሌ ስልክ እየተጠቀምን ስንተኛ፣ ሙቪ እያየን ስንተኛ፣ በተለያየ አይነት ስሜት ውስጥ ሆነን የምንተኛው እንቅልፍ ነው። ያ እንቅልፍ ደግሞ ኳሊቲ እንቅልፍ አይደለም። የሰው ልጅ ህይወት ከሚጎዱ አይነት እንቅልፎች መካከል ነው እና ብዙ ጊዜ እንደዚህ አይነት ችግር ተቸግራችሁ ዶክተራችሁ ጋር ስትሄዱ ምንድነው የሚሉት? በቃ እንቅልፍ መተኛት አስቸግሯችኋል፣ ኦኬ ብለው መድኃኒት ፕሪስክራይብ ያደርጉላችኋል። ያ መድኃኒት ጥቅሙ ምንድነው፣ ጉዳቱ ምንድነው የሚለውን ነገር እናወራበታለን። ከዛ በተረፈ ደግሞ አንዳንድ እህት ወንድሞቼ ወጣችሁ ፋርማሲ ሜላቶኒን ትገዛላችሁ፣ አንዳንድ ነገሮች ትገዛላችሁ እንቅልፍ እንዲረዳችሁ ማለት ነው። እነዛ ነገሮች ምን ያህል ጎጂ እንደሆኑ አስረዳቸዋለሁ። በተፈጥሯዊ መልኩ ደግሞ እንቅልፍ እንዴት ኳሊቲ እንቅልፍ እንደምታገኙ እናወራበታለን ማለት ነው። ብዙ ጊዜ አንድ ሰው በጣም ሰውነታችንን እንዴት ነው በጣም ደክሞን አልጋ ላይ ስንወጣ በቃ እንቅልፍ ኳሊቲ እንቅልፍ መተኛት ያቅተናል። በድካም ውስጥ ሆነን በኤግዛክሽን ውስጥ ሆነን ማለት ነው። እንደዛ አይነቱ እንቅልፍ እንግዲህ ሃይፖክሲክ የሚባል አይነት ሌቭል ላይ ስንደርስ ነው እንደዛ የምንሆነው። የሃይፖክሲክ እንቅልፍ ሰው ልጅ በጣም ኤግዞስሽን ላይ ካለ እንቅልፍ አይወስደውም እና ያንንም ነገር እንድናወራበት ብዬ ነው የመጣሁት። እንግዲህ እነዛ መድኃኒቶች ለምሳሌ እንቅልፍ መድኃኒቶች ምንድን ነው የሚያደርጉት መሰላችሁ? ብሬናችሁን የኦክሲጅን ሌቭሉን ሞኒተር እንዳያደርግ ወይም ኦክሲጅን የጭንቅላታችሁ ውስጥ ያለውን ደም ኦክሲጅኑን ማለት ነው ኦክሲጅኑን ቪውን ይከለክለዋል፣ የሚያይበትን ቪው ይከለክለዋል። ይሄ ምን ማለት መሰላችሁ? በሲምፕል አማርኛ ለምሳሌ ውሃ ቧንቧ አላችሁ አይደል ቤታችሁ ውስጥ ሁልጊዜ እና ቧንቧ ከቆጣሪው ካጠፋችሁት በቃ የሆነ ችግር አለ ማለት ነው፣ የሆነ ብልሽት አለ ማለት ነው። ሶ መድኃኒቱ የሚያገለግለው እንዴት ነው? ከቆጣሪ እንደማጥፋት ነው። ሶ ከቆጣሪ ማጥፋት ሁልጊዜ አንድ ውሃ ሁልጊዜ ከቆጣሪው ከጠፋ ፈንክሽን እያደረገ ነው ብለን አናስብም ማለት የሆነ ሰው እንጠራለን ችግር አለበት ተብሎ። ከዛ ከቆጣሪው አቬለብል ሆኖ ሞኒተር የምናደርገው ቧንቧዋ ላይ ባለችው ውሃ መክፈቻና መዝጊያ ነው ሞኒተር የምናደርገው። ያ ነው ሪል ፈንክሽኑ። ግን መድኃኒት መውሰድ ማለት አንድን ነገር ከቆጣሪው ማጥፋት ማለት ነው። ያ ነገር ምንድነው ሃርምፉል መሰላችሁ? ሰውነታችን ወደ ጭንቅላታችን የሚሄደውን ኦክሲጅን ሲያጣ ወይም ሲያጥረው ሂፖክሲክ ሲሆን ጭንቅላታችን ዌክ አፕ ሊያደርገን ይሞክራል። ስለዚህ እንቅልፍ ልትተኙ ፈልጋችሁ ጭንቅላታችሁ እንዳትተኙ በጣም የሚከላከላችሁ ከሆነ ያ ምን እየነገራችሁ ነው? አንደርላይኒንግ ኮዝ አለ ብሎ ለጭንቅላታችሁ እየነገራችሁ ነው። የኦክሲጅን እጥረት አለብኝ እያለ እየነገራችሁ ነው ማለት ነው። እና እንደዚህ አይነት ነገሮችን እንደውንም በሌላ ኤግዛምፕል ደግሞ ስነግራችሁ ለምሳሌ እንቅልፍ ወስዳ ታይናሎል ፒኤም ወይም የተለያዩ እንቅልፍ መድኃኒቶችን ወስዳችሁ ስትተኙ ያንን ነገር ሸሮፍ አድርጋችሁ ትተኙና ስትነሱ ድራውዝ የሆናችሁ ነው የምትነሱት አይደል? የሆነ ሪፍሬሽንግ አይነት እንቅልፍ ተኛው ምናምን አትሉም። ድራውዝ የሆናችሁ ትነሱና ምንድነው ብላችሁ ያንን ነገር ስታጣሩ ምንድነው መሰላችሁ? መድኃኒት እኮ ከሲስተማችሁ ወጥቷል። ሲስተማችሁ ውስጥ የለም። ከ6 ሰዓት በኋላ ሲስተማችሁ ውስጥ የለም። ግን ያ ድራውዚነት እየነገራችሁ ያለው ሰውነታችሁ ከኦክሲጅን እጥረት ምክንያት ሰፊኬትድ ሆኗል። አፍናችሁ ይዛችሁኛል፣ ዌክ አፕ እንዳላረጋችሁ፣ እንዳልነግራችሁ፣ ስለ ኦክሲጅን ሞኒተራችሁን እንዳላሳውቃችሁ እያለ ነው ብሬናችን።
ሸሮፍ አድርጋችሁኛል። ስለዚህ አሁን ከዛ በኋላ ያ ድራውዚ የመሆን ሰፊኬትድ የመሆን ስሜታችንን ነው የሚነግረን። በቃ ታፍነን ቆይተን ለረጅም ሰዓት እንዴት ነው ተኝተን ራሱ ስንነሳ ብሎ ግራስፕ አድርጎ የመነሳት ስሜት አለብን አይደለም? ያ ማለት ምንድን ነው? ለረጅም ሰዓት ኦክሲጅን አጥሮን ተኝተን ሰፊኬት አድርጎን ብሬናችን ሳይነግረን ቆይቶ ስንነሳ ግን በቃ ይሄ ለአየር አዲስ እንደመሆን ማለት ነው እያለን እንስበዋለን። ያ ማለት በጣም አንኳሊቲ የሆነ ስሊፕ ማለት ነው። ያ ደግሞ በተለያየ መልኩ እየጎዳችሁ ነው የሚሄደው። የኦክሲጅን ሌቭላችሁን ማስፋት መቻል አለባችሁ። በተፈጥሯዊ መንገድ እንዴት ነው የምንተኛው? ለምንድን ነው ምቾት የሰውነታችንን ጥቅም ማሳጫ ነው ብዬ ያልኩበት ምንድን ነው? ሰውነታችን የተፈጠረው ሰውነታችን ማለት እንደ ወርቅ ነው። በእሳት ተፈትኖ በጣም ቆንጆ የሚሆኑ ጌጣጌጦች የሚወጡበት ማለት ነው። ያ ማለት ምንድነው? ሰውነታችን በሆነ ደረጃ ያህል ይሄ ቦዲ የምንለው ነገር በሆነ ደረጃ ያህል ለስትረስ መጋለጥ አለበት። በተፈጥሯዊ መንገድ እንዴት እንቅልፍ ትሞክራላችሁ መሰላችሁ? በመጀመሪያ ደረጃ እንቅልፋችሁን ለማምጣት አትሞክሩ። ለማምጣት ማለት በቃ ስልክ ላይ ቁጭ ብላችሁ ስልክ እያያችሁ አካውንት ተኛለሁ ምናምን ሳይሆን እንቅልፋችሁን ቡክ ነው ማድረግ ያለባችሁ። ቡክ አድርጉት እንቅልፋችሁን በቃ። ያ ማለት በተመሳሳይ ሰዓት ኤቭሪዴይ 10 ሰዓትም ከሆነ የምተኙት 10 ሰዓት በተመሳሳይ ሰዓት መተኛት አለባችሁ። ለምሳሌ ህፃን ልጆች ያላችሁ እናቶች ምንድነው የምታደርጉት? ልጆቻችሁ እንቅልፍ ከመተኛታቸው በፊት መጀመሪያ ባዝ ትሰጡታላችሁ፣ ከዛ በቫዝሊን ታሿቸዋላችሁ፣ ልብስ ታለባብሳላችሁ። ያ ማለት ምንድነው? ኢንዲኬሽን እየሰጣችኋቸው ነው፣ ልንተኛ ነው እያላችሁ ነው። ስለዚህ የእነሱን ብሬን ለመተኛት እየተስተካከለ ነው የመጣው። እንደዚህ ነው ህፃን ልጆቻችንን እንቅልፍ የምናለማምደው። ሰውነታችንንም እንደዛ ነው እንቅልፍ ማለማመድ ያለብን። በተመሳሳይ ሰዓት ለመተኛት መሞከር፣ በተመሳሳይ ሰዓት ሩቲን እንዲኖረን ማድረግ። ከዛ ሩቲኖች ውስጥ በጣም ጠቃሚ የሚባለውን ሩቲን ልንገራችሁ። ማታ ላይ ስኪን ኬር የምታረጉ ሰዎች አላችሁ ምናላችሁ፣ እሱን ሩቲንም ተከተሉት። የእንቅልፍ ኢንዲኬሽናችሁ መሆኑ የእንቅልፍም እንደ ኢንዲኬሽንም እንዳላችሁ የመነሳትም ኢንዲኬሽን መኖር አለበት ማለት ነው። ያ ማለት ምንድነው? ልክ ህፃን ልጆቻችሁን ልክ መንጋቱን እንድትነግሯቸው ምንድነው የምታረጉት? ሲነሱ መስኮት ትከፋፍታላችሁ፣ ብርሃን እንዲገባ ታረጋላችሁ። ያ ማለት ታይም ቱ ዌክ አፕ የሚለው ነው። ይሄ ቦዲ ሲግናል እያስተማራችሁት ነው ሰውነታችሁን ማለት ነው አይደለም? ማታ ስትተኙ በተቻለ መጠን በጣም ሙቅ በሚባል ውሃ ለ30 ደቂቃ ያህል ስፓይናል ኮርዳችሁን በማስመታት ትታጠባላችሁ። ከዛ ወዲያው ለ30 ደቂቃ አልኩ፣ ይቅርታ ለ30 ሰከንድ ማለት ነው። ከዛ ደግሞ ወዲያው በጣም ቀዝቃዛ የሚባል ውሃ ወዲያው ለ30 ሰከንድ ያህል ትታጠባላችሁ ማለት ነው። ከዛ ልብሳችሁን ለባብሳችሁ የአይ ማስክ አለ አይን ላይ የሚደረግ ወይም የመስኮታችሁን ዙሪያ ብርሃን እንዳይገባ ጋርድ ታረጉና ስክሪናችሁን አስቀምጣችሁ አልጋችሁ ላይ ለ30 ሰከንድ ያህል ወይም 30 ጊዜ እየቆጠራችሁ በአፍንጫችሁ አየር ያስገባችሁ በአፋችሁ አየር ለማስወጣት ሞክሩ። በዛ ሁኔታ ውስጥ የቤታችሁን አየር ቅዝቃዜ ደግሞ በተቻለ መጠን 65 ዲግሪ ፋራናይት ወይም ቀዝቀዝ ያለ ኩል የሚባልበት አየር ላይ አድርጉትና ለመተኛት ሞክሩ። ይሄንን በተከታታይ ቢያንስ ለ1 ሳምንት ለ2 ሳምንት ይሄን ሩቲን ከተከተላችሁ እንቅልፍ መተኛት ትችላላችሁ ማለት ነው። ከዛ በኋላ ደግሞ ሁልጊዜ እንቅልፍ የምትነሱት ለምሳሌ በአላርም ከሆነ ከሰኞ እስከ አርብ ብቻ ሳይሆን በተመሳሳይ ሰዓት ከሰኞ እስከ እሁድ በአላርም ለመነሳት ሞክሩ። በዛ ሁኔታ ውስጥ ሰውነታችሁ ቦዲ ክላክ የሚባለውን ነገር እየተማረ ይሄዳል ማለት ነው። ሆፕፉሊ ይሄ ነገር ጠቃሚ ሆኖ ታገኙታላችሁ። በተለያየ ሁኔታ ላይ ደግሞ ኦክሲጅን እየወሰዳችሁ ወርክአውት ማድረግ መሞከር፣ ኤሮቢክስ መስራት፣ ሬድ ብለድ ሴሎቻችን ብዙ ኦክሲጅን ኬር እንዲያደርጉ ለማድረግ የሚረዱ ነገሮች ናቸው ማለት ነው። you all have a great day. Thank you.